ሰላም ጤና ይስጥልኝ እንደምን አላችሁ የቻናሌ ቤተሰቦች እንደምን ቆያችሁ እንግዲህ እስከዚህ ሰዓት አቆይቶ ለዚህ ጊዜ ላበቃን ለሱ ለእግዚአብሔር ክብር ምስጋና ይገባል። እንግዲህ ዛሬ የገና ጾም ገብቷልና ለሕዝበ ክርስቲያኑ እንዲሁም ለኢትዮጵያ ኦርቶዶክስ ምዕመናኖች እምነት ተከታዮች እንኳን ለገና ለልደት ለጌታችን ኢየሱስ ክርስቶስ የልደት ጾም በሰላም በጤና ደረሰን ማለት እፈልጋለሁ። ከዚህ በመቀጠል እንደተለመደው አዳዲስ ቪዲዮዎችን ይዤ መጥቻለሁ። ቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ጠቃሚ መስሎ ከታያችሁ ቪዲዮውን ለሌሎች እንዲደርስ ሼር እንድታደርጉልኝና ለብዙሃን እንዲደርስልኝ እና ሚዲያውም ደግሞ እንዲያድግልኝ ሼር እንድታደርጉልኝ ስል በእግዚአብሔር ስም ጠይቃለሁ። እሺ እንግዲህ ዛሬ አዳዲስ ቪዲዮዎችን አዘጋጅቻለሁ። እስከ መጨረሻው ድረስ መርሃ ግብራችን ድረስ ፍጻሜ ድረስ አብራችሁን እንድትቆዩ ስል አሳስባለሁ። እሺ እንግዲህ ዛሬ ጾም መያዣ ነው። ያው ጾም የልደት ጾም ሊገባ ነው። ጾም ማለት ምን ማለት ነው የሚለውን ነገር ከአባታችን እንዲሁም ደግሞ ከወንድሞቻችን ሰምተን እንመልሳለን። ከዛ በኋላ ወደሚቀጥለው ቪዲዮ እንሄዳለን። ጾም ማለት ሁላችንም እንደምናውቀው ትርጉሙ መከልከል ማለት ነው። ከምግብና ከውሃ በጾም ጊዜ ሊበሉ ከማይገባቸው ጥሉላት ምግቦች፣ በጾም ጊዜ ሊደረጉ ከማይገባቸው ነገሮች ሁሉ መከልከል ነው። ክርስቲያን በዘመኑ ሁሉ ከኃጢአት ተከልክሎ ሊኖር እንደሚገባ መጽሐፍ ቅዱሳችን ቅድስት ቤተክርስቲያናችን ታስተምራለች፣ ያስተምሩናል። ለምን እንደምንጾም ስንመለከት አንደኛ የእግዚአብሔር ትእዛዝ ስለሆነ እንጾማለን። ሰው እግዚአብሔርን መውደዱ መገለጫው የእግዚአብሔርን ትእዛዝ መጠበቁ የእግዚአብሔርን ትእዛዝ ማድረጉ እንደሆነ ጌታችን ነግሮናል። ብትወዱኝስ ትእዛዜን ጠብቁ ብሎ አስተምሮናል። ዘፍጥረት 2:17 ላይም እግዚአብሔር ዕፀ በለስን አትብላ ብሎ እንዳዘዘው እናነባለን ለአባታችን ለአዳም። ስለዚህ ጾም የእግዚአብሔር ትእዛዝ ስለሆነ እንጾማለን። ሁለተኛ ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት በፈቃደ ነፍሳችን በመመላለስ እግዚአብሔርን ደስ ማሰኘት ስለሚገባን ይህንን እናደርጋለን። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምእመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማም? አረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው። መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጽ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደለም? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታውቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም፣ ምን ይበል? ይጹም። ትንሽ ስንቅ ቢያቆይ ለራሱ ማለት ነው። መንፈሳዊ ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። ጾም በገባ በአንድ ቀን እኮ ሊፈታ ስንት ቀን ቀረው የሚሉ ሰዎች አሉ። እና አውቆ ለመጾም ይርዳል። እሺ እንግዲህ ሰምተን ተመልሰናል። እንግዲህ አባታችን ያው ጾም ማለት ስጋዊ ፍላጎቶቻችን መገደብ እንዲሁም ደግሞ ከውሃ ያው መከልከል በተወሰነ መልኩ በፊት ከምናደርገው ነገር ነው እና እሺ ወደ ቀጣይ ቪዲዮ እንለፍና
ይህን ቪዲዮ ደግሞ ሰምተን እንመለስና እስኪ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበርነው። እኛ ነን ብቻችንን የሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወቅነው እንጂማ እግዚአብሔር ፍጥረቱ ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። እሺ እንግዲህ አባታችን የወንድማችን ትምህርት ሰምተን ተመልሰናል ማለት ነው። እውነት ነው እግዚአብሔር በሕይወት ዘመናችን መቼም ቢሆን ጥሎንም አያውቅም። መቼንም ከኛም ተለይቶ አያውቅም። እኛ ያው ሰዎችን የሰው ልጆች ስለሆነ ብቻ የረሳን የተወን ይመስለናል እንጂ እግዚአብሔር ሁልጊዜም በየቀኑ ከጎናችን ሆኖ ሕይወታችን የሚመራ እንዲሁም የሚጠብቅልን እሱ መድኃኒዓለም ነው እና ክብር ለእሱ። በጣም ደስ የሚል ትምህርት ነው የሰጡን ማለት ነው። አጠር ያለ መጠን ያለ ማለት ነው። እስኪ ቀጣይ ወደ አዘጋጀሁት ቪዲዮ እናልፋለን። እግዚአብሔር ይቅር አይለንም ብለን እናስባለን። በነገራችን ላይ እና አለቀሰ ዮሴፍ፣ ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር ላለው ያለው መንገድ ሄደ ራሱ ንስሐ ገብተን ማድረግ ነው። ግን ሊበኛ ሰው ይኖራል። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛም ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን እንዴት ይቅር አይሉኝም እና ክርስቶስን የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እሺ እንግዲህ ሰምተን ተመልሰናል። አንድ ሰው ትልቁ ነገር በሰራው በደል በሰራው ኃጢአት ተጸጽቶ ወደ እግዚአብሔር ቀርቦ በንስሐ ታጥቦ ስጋው ደሙን ተቀብሎ መሄድ ሲኖርበት እንደዚህ ነገሮች እያሉ ነገር ግን እኛ እግዚአብሔር ይቅር አይለንም አይምረንም እያልን ወደ ቤቱ እየሸሸን ከቀን ወደ ቀን ኃጢአቶችን እየጨመርን እንሄዳለን እና ይህን ቢያንስ አስተካክለን ኃጢአታችን ቀርበን ተናዘን እንዲሁም ደግሞ ስጋው ደሙን በመውሰድ የእግዚአብሔርን ይቅርታውን አግኝተን ከእሱ ጋር በፍቅሩ መመላለስ እንችላለን እና ለወንድማችን ቃለ ሕይወት ያሰማልን። ቀጣዩ ላይ ያዘጋጀሁት ቪዲዮ እናልፋለን። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው የማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥ። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት ነው። ሌላ ባይሰጥ ማለት አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለመው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል። ልቅሶውን ይተዋል። አይዞ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት እውነት ነው። ለተወዳጁ ምርጥ አባታችን ቃለ ሕይወትን ያሰማልን። እውነት ነው። በ24 ሰዓት ውስጥ ከእግዚአብሔር ጋር ለመገናኘት ይከብደናል። በየቀኑ ቢያንስ እንኳን ከእግዚአብሔር ጋር ለመገናኘት
ቢያንስ 20 ደቂቃ 30 ደቂቃ በአንዴ በ24 ሰዓት አንዴ እንኳን ማመስገን ይገባናልና ሁሌም ጠዋት ስንነሳ ቢያንስ ጸሎት አድርገን ወደየ ስራችን ወደየ ውሏችን መሄድ እንዳለብን ነው ያስተማሩንና ቃለ ሕይወትን ያሰማልን። ወደ ቀጣይ ወደ አዘጋጀው ቪዲዮ እናልፋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ አሳስባለሁ። አሁንም ቀጣይ ቪዲዮ አለ፣ እሱን አይተን እንመለስ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴም ባይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰምም ይጎነዲ ከመዘይ ይሁብ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። እውነት ነው አባታችን። እንግዲህ ሌላ ቃላትን ልናገር አልችልም፣ ከእሳቸው በላይ መቼም ልሆን አልችልምና በእድሜ በጸጋ ይጠብቅልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ግሩም የሆነ ጥሩም የሆነ ትምህርትን ሰምተውናልና ከእሳቸው ቃለ ሕይወትን ያሰማልን። አሁንም ወደ ቀጣይ ቪዲዮ እናልፋለን። እስከ መጨረሻው ድረስ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድትከታተሉን ስንል በእግዚአብሔር ስም እናሳስባለን። ወደ ቀጣይ ቪዲዮ እንሄዳለን። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብፅ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያረግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። እውነት ነው። እግዚአብሔር ዝቅ ያረገን ሲመስለን ግን ለትልቅ ነገር እያዘጋጀን መሆኑን ልንገነዘብ ይገባል ማለት ነው። ትምህርት ነው የሰጡንና ቃለ ሕይወትን ያሰማል። ወደ ቪዲዮዎችን ያዘጋጁላችሁ። ስለዚህ ያው በንቃት ናችሁ እንድትከታተሉ አሳስባለሁ ማለት ነው። ወደ ቀጣይ ቪዲዮ እናልፋለን። ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር፣ ዋናው እንዲሁ ምን አይነት ልብደት ውስጥ እንደገባን እስቲ ገንዘብ 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 ሰው የዕለት እንጀራ ግን መንገብገብ ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄ የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ ጌታ ምን እንዳለ ታውቃላችሁ? እይክል አሃዱ ገብር ለክልያ ጋይስ ተቀኒዮ። ሰው ለሁለት ጌቶች መገዛት ይችላል የተባለው እንዴ? አይቻልም። ለምን? አንዱ ቆል የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሂድ ብሎ ያዘዋል፣ ሞላ ቆላ ብሎ ሂድ ብሎ ይዘል። ለማንኛው ይወጣል ይሄ ሰው? አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁን ደጋ ይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን፣ እህትን፣ እናትን እንዴ ወንድም፣ እህት፣ ባይድ፣ ዘመድ፣ ባልንጀራ እሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሸጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ። ይሄ ሁሉ ምንድን ነው? መሀል ላይ ጣዖት ቆሞበታል።
እውነት ነው አባታችን እንግዲህ በድጋሚ ለሰጡን ትምህርት እናመሰግናቸዋለን። ቃልህን ያሰማልን። እውነት ነው ገንዘብ ለሰው ልጅ አስፈላጊ ቢሆንም ነገር ግን ገንዘብ እኛ ልንገዛው እንጂ ገንዘብ እሱ እኛ ሊገዛን አይችልም ማለት ነው። ስለዚህ ቢያንስ የገንዘብ ፍቅር ካለብን ሁላችንም ሰርተን ማምጣት ካልሆነ በስተቀር ከዛ ውጭ ገንዘብ መውደድ ያው ብዙ ነገሮችን ያሳጠናል እና ስለዚህ የገንዘብ ፍቅራችን በልክ ልናደርግ ይገባል ነው ያስተማሩን። ቃልህን ያሰማልን። አሁንም ወደ ሌላ ቪዲዮ እናልፋለን። ዛሬ ማደሩን የሚያውቅ ሰው አለ? ሞት ሊመጣ ታውታላችሁ። በያለበት መሬቱ እየተገለበጠ ጎርፍ እየወረደ ሳያስበው እየሄደ ነው ያለው። እንዲህ ያለ ነገር ቢመጣ የት ነው የምትገቡት? ተዘጋጅታችሁ ተቀመጡ። የሌላችሁ ነፍስ አባት ያዙ። ንስሐ ግቡ። ሥጋውን ደሙን ተቀበሉ። ቅዱሳን ሁኑ። በደሙ ቀድሶናል። ዋጋ ተከፍሎብናል። ዋጋ ተከፍሎብናል በቀራንዮ። ቀድሱ ራሳችሁ። ቅዱሳን ሁኑ። ለቅድስና ኑሩ። ከኃጥአን እጅ ያድናቸዋል ቅዱሳኖቹን። ብርሃን ለጻድቃን፣ ደስታ ለልበ ቅኖች። ጻድቃን በእግዚአብሔር ደስ ይበላችሁ። ለቅድስናው መታሰቢያ አድርጉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። አባታችን ቃልህን ያሰማልን። እውነት ነው። ወደ መጨረሻው ቪዲዮ ደርሰናል ማለት ነው። እንግዲህ የመጨረሻ ቪዲዮ አዘጋጅቻለሁ። ይህን የመጨረሻ ቪዲዮ ተመከታተልን እንመለስና እንሰናበታለን ማለት ነው። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ድክምክም አትበል። ለያው እግዚአብሔር አስረዳ። ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሚሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮ ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት። እሺ እንግዲህ ለወንድማችን ለአባታችን ቃልህን ያሰማልን። እውነት ነው መንገዳችን ለእግዚአብሔር አደራ መስጠት አለብንና ሁላችንም መንገዳችን ለእግዚአብሔር አደራ እንስጥ። የዛሬው መልእክቴ ነው። እንግዲህ እስካሁን የነበሩት ቪዲዮዎች ነበሩ። የዛሬው መርሃ ግብራችን እዚህ ላይ ይጠናቀቃል ማለት ነው። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ። ቸር ሰንብቱ።
ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይ ኮሜንት፣ ሼር እንዲያደርጋችሁ እንድታበሩ ሲል በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። መድኃኒት ዕፀ ሕይወት